እህቴ ምግብ ከለከለችኝ በሚል ተልካሻ ምክንያት አልኩሽ አልፈልግም ነሽ በራሴ ቤት ጽድልኝ። ስለዚህ መብላታት ልብ ልብ ተሰማችሁ አይደለ? ሁላችሁም መብት አለን። ምግብ ስትከለክል ከሰራተኛ ጋር ሰራተኛ ሳብራ ማለት ነው። ሰው ሲንገዳገድ ይደገፋል እንጂ አይገፈተርም። ምንም ሚዲያ ላይ ወጥቼ የቤተሰብ ገበና አዘረግፋለሁ ያለው ነገር እሱ እኮ ነው የሚዋረደው እንጂ እሷ ናት የምትጎደው ብላችሁ ታስባላችሁ? ሼፍ ዮሐንስ ለየመን ያሳያት ነገር ብታሳይን ከሆነ እኔ ጋር አለ ምግብ ቺክን አለ፣ ስኳር ድንች አለ። ሼፍ ዮሐንስ በእህቱ ምግብ ተከልክሏል። ጋይስ የገዛ እህቱ በአምስት አንተ ቆይ ሼፍ አይደለ አበላም ተራስ ሰርታፈላ አልበላም። ውርስ ጠባቂ የሆነ ልጅ ማሳደግ የለብን። ልጅ አባቱን ከሶ ያውም በቀበሌ ቤት ከቀበሌ ቤት ይውጣልን አባታችን ብለው ተከራከሩበት። ያንን የመሰለ ምግብ እየሰራ ዛሬ ላይ ምግብ ይርበዋል ብሎ የምግብ ጉዳይ አይደለም። እንደነገርኳችሁ ይሄ ዋንስ የኢትዮጵያ አየር መንገድ ቢዝነስ ክላስ ሼፍ የነበረ ሰው ነው። ካሜራ መደቀን አያስፈልገውም። ለቤተሰብ ጣጣ፣ ለቤተሰብ ገበና ሳትሳቀቅ ትበላለህ። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው እንግዲህ በሌላ ሰሞኑን መነጋገሪያ በሆነ ቪዲዮ ተመልሰን መተናል። የሰሞኑ መነጋገሪያ ጉዳይ ደግሞ የነበረው ማን ነው? ሼፍ ዮሐንስ ሰሞኑን በጣም ሲያነጋግር ነበረ። እህቴ ምግብ ከለከለችኝ በሚል ተልካሻ ምክንያት የቀረጸው ቪዲዮ እና የሰራው ቪዲዮ በጣም ብዙዎችን እያነጋገረ ነው ያለው። በጣም እሱም እየተወቀሰበት ነው ያለው። እንዴት ምግብ ተከለከልኩ በሚል ተልካሻ ምክንያት ለምንድን ነው ሚዲያ ላይ ወጥቶ የሚናገረው እያሉ እንግዲህ ብዙ ሰዎችም ሲወቅሱት ነበረ። እና ያው በሱ በኩል ያለውን ነገር አናቅም። እንግዲህ በሰዓቱ የሚሰማውን ስሜት እኛ አናቅም። ሰውነን ሁላችንም ደካማ ጎን እንዳለን የሚታወቅ ጉዳይ ነው። እስኪ መጀመሪያ ሼፍ ዮሐንስ የሰራውን ቪዲዮ አይተነው እንመለስና ይህን ቪዲዮ ስሰራ ከልቤ በጣም ነው ማስነው። ለምለኛ ቤተሰብ እንደዚህ አይነት ነገር አይገባም። እንኳን ስና ለማንም ለማውራት ለቤተሰብ ለማውራት ይከብዳልና ግን ምንም አይነት ምርጫ እየተሰጠኝ ስላልሆነ በህይወቴ ላይ እየደረሰ ስለሆነ መናገር ስላለብኝ ይህን ቪዲዮ አንድ ጊዜ አሳይቻችሁ ብላልኩሽ አልፈልግም ነሽ በራሴ ቤት ጽድልኝ። ስለዚህ መብላታት ልብ ልብ ተሰማችሁ አይደለ? ሁላችሁም መብት አለን አይደለ? አሁን የሰማችኋት የ5 ዓመት ታናሽ ናት። የቢዝነስ ፓርትነራችን ናት። ይህን የምታወራው በቤተሰብ ሬስቶራንታችን የእናትና አባታችን ቤት ውስጥ ምግብ ስትከለክል ከሰራተኛ ጋር ሰራተኛ ሳብራ ማለት ነው። የእናት ሞት ህመም እስካሁን ጊዜ ያስፈልግሻል ብዬ ብታገስሽ ብለሽ እኛን ማጥቃት ጀመርሽ። እንኳንስ ለቤተሰብ ለባዳ ወጋችን አይፈቅድም ምግብ መከልከል። ስለዚህ ህግ እስኪዳኛ ይሄ ኤቲክስ እና ሞራል ኢሹ ስለሆነ በህግ እንኳን ፊት እንዴት እንደሚጋብስ ግራ ስለተጋባ በቤተሰብ በአባት ፊት እናወራ ብዬ እምቢ ስላልሽ ከዚህ በኋላ 24 ሰዓት ሰጥሻለሁ። በ24 ሰዓት አትሊስት ቤዚክ ኒድ የቤተሰብ የምሩ ነው ላውንድሪ እና ምግብ የመሳሰለ ማይነካበት ነው ሹም ታሪክ ሲስተም ካልሆነ ደግሞ ወደ ትልቅ ሚዲያ ወጥቼ ብዙ አመት የሚበል ገበና ላወራ ስለሆነ ተጠንቀቂ፣ ላንቺም ለቤተሰባችን። ምን ሆኖ ነው ሼፍ ዮሐንስ? የምሩ ነው አይሮን ነው ምን አይነት ሁኔታ ውስጥ እንዳለ እኔ አናቅም። ግን የፈለገ ቢሆን ብዙ አለ እኮ ሁላችንም ቤት ውስጥ እኮ ብዙ አይነት ገበና አለ እኮ አይ ኖ። ግን ደግሞ እንዴት እንጃ እንዴት ቀርጾ ሚዲያ ላይ ለቀዋል? እኔ አልገባኝም። እኔ ልክ ነው ብላችሁ ታስባላችሁ? እንዲህ የቤተሰብ ገበና እንዴት እኔ ጃሱ እሱ ነው እሷን ማን ያውቃታል? አሁን እውነት ለመናገር ማለት ነው ምንም ሚዲያ ላይ ወጥቼ የቤተሰብ ገበና አዘረግፋለሁ ያለው ነገር እሱ እኮ ነው የሚዋረደው እንጂ እሷ ናት የምትጎደው ብላችሁ ታስባላችሁ? በእነዚህ አይነት ሲቹዌሽን እንግዲህ ታዋቂው ሰው ማን ነው? እህቷ አትጎዳም። እኔ እርግጠኛ ነኝ የእሱ እህት አትጎዳም። ለምን እውቅናው ምናምን ያለው ራሱ ይህን ሁሉ ዓመት የገነባው ነገር ያለው ማን ጋር ነው? ሼፍ ዮሐንስ ጋር ነው። ምን ሆኖ ነው
እንዲህ በጣም እንጃ ለኔ ያሳፍራል። እንጃ እህቴ ምግብ ከለከለችኝ ብሎ አስቡት ሚዲያ ላይ ወጥቶ ማውራት። አይ ዶንት ኖ ምን አይነት ስሜት እየተሰማው እንደሆነ አላቅም። አይ ኖ በጣም እንግዲህ አናዳ ይሆናል፣ በጣም ተሰምቶት ይሆናል፣ በንዴት ይሆናል ያረጋው እንጃ አላቅም። ሊቆጨውም ይችላል ሲቆይ እንጃ። እንደዚህ ግን ስሜቴ መሆናን ነበረበት ብዬ ነው ያላሰብ። ጭራሽ ደግሞ አሁን ትልቅ ሚዲያ ላይ ወጥቼ ይናገራለሁ እያለን ያለውና ከዚህም የባሰ ሌላ ጉድም የቤተሰብ ገበና ምናምን እዘረግፋለሁ እያለን ያለውና በጣም ነው የሚያሳዝነው። ከዚህ ቪዲዮ በኋላ እንግዲህ ብዙ ሰዎች እየቀለዱም ነው ያሉት። አንዳንድ ሰዎች ደግሞ አስተያየታቸውም የራሳቸውን አስተያየት እየሰጡ ነው ያሉት። እስኪ አንዳንድ ቪዲዮችን አይተን እንመለስ። አይዞህ ወንድሜ ያንተን ኮታ የምትበላበትን መንገድ እየፈለግኩልህ ነው። ራሱ ላይ እንደዚህ አይነት ነገር ነው እንግዲህ የፈጠረው። የምር እንደዚህ ሙድ እንዲያዝበት ነው ያደረገው። እኔ እንጃ አይ ዶንት ኖ ምን እንደተሰማው በሰዓቱ። ያስቃል ግን ሰዎች እንደዚህ ሙድ እያዙ ነው ያሉት። ሳትሳቀቅ ትበላለህ። ኧረ ለሻረ ግፍ ነው የምር። ሸጋ ፍሪክ ሼፍ ዮሐንስ ምግብ ተከለከለ። ማን የከለከለው? እህቱ ለምን ከለከለችው? በእናትና በአባታቸው ካፌ ውስጥ ከሰራተኛ ጋር በማበር ሳማህን ብላ ውጣ ከዚህ ቤት በማለት አባረረችው። ሼፍ ዮሐንስ ውጣ ሳማህን ብላ፣ እሱ ደግሞ ምን እያለ ነው? ይህን ጉዳይ ህዝብ እንዲያውቀው አደርጋለሁ፣ እከሳታለሁ እያለ ነው። ሼፍ ዮሐንስ ምግብ ከባድ ነው የምር። የምር ፈለገ ቢሆን እንጃ የቤተሰብ ገበና ሚዲያ ላይ በራሱ መንገድ አይጨርስም። የሚከስም ከሆነ መክሰስ ይችላል እኮ ያው የቤተሰብ ሬስቶራንት ነው ብሏልና መክሰስም ይችላልና። ሼፍ ዮሐንስ ለይህመን ያሳያት ነገር ብታሳይን ከሆነ እኔ ጋር አለ ምግብ። ቺክን አለ፣ ስኳር ድንች አለ፣ ስቲም ካሮት አለ፣ ብሮኮሊ አለው። ይጣፍጣል። ሰው መምጣት ትችላለን፣ ግን I have to see it first። እኛ ሴቶች ማየት እንፈልጋለን ይሄመንን ያቆያት ነገር። ሼፍ ዮሐንስ በእህቱ ምግብ ተከልክሏል። ጋይስ የገዛ እህቱ በ5 ዓመት የምታንሳው እህቱ ምግብ ከልክለዋለች። እንደዛም ሲል የቲክቶክ ቪዲዮ ሰርቷል። እሱ ቪዲዮ ሳይሆን ጋይስ I don't know how to feel። ከቪዲዮ እንደተረዳሁት ታዲያ ባደረገችው ድርጊት በጣም የተጎዳ ይመስላል እና አንዌድ የሆነ ይመስላል። ሼፍ ዮሐንስ እንደምታውቁት እናታቸው በ2023 ነው አይ ቲንክ ፓስ ያደረገችው። ከዛ በኋላ ነው እንግዲህ እንደዚህ አይነት ነገሮች መፈጠር የጀመሩት እንጂ በፊት እኔ ስከታተላቸው በጣም ደስተኛ ቤተሰቦች ናቸው የሚመስሉት። ሁለቱ አንድ ፎቶ ላይ ራሱ ስታያቸው በቃ እጅግ በጣም የሚዋደዱ ነበር የሚመስሉት። የእናታቸው መሞት ብዙ ነገርን ቀይረዋል። ለሱ ራሱ ላይክ ወደ ሶሻል ሚዲያ ለመመለስ ረጅም ጊዜ ነበረ የፈጀበት ሼፍ ዮሐንስ። ፐርሰናሊ እኔ በጣም ስለመከታተለ ነው። ቢካዝ ከሄቨን ሎርድ ጋር የነበረውን ሪሌሽንሺፕ ታስታውሳላችሁ አይደለ? በጣም የሚወዳቸው ካፕል ነበሩ ሁለቱ እና ሲለያዩ በጣም ነበር ያዘንኩት። አይ ወንደር እቺ እህቱ ከሁለቱ መለያየት ጋር የሆነ ነገር እንደሚኖራት አይ ወንደር ጋይስ። ኤኒዌይስ ግን ምግብ አይከለከልም። ከማን ከባድ ነው። አንተ ቆይ ሼፍ አይደለ? አበላም አጠጣ ራስህ ሰርታ አበላም አልበላም። የሁላችንም ጥያቄ ቪዲዮ ስሰራ በጣም አዝኜ ነው እንግዲህ እቺ 5 ዓመት ታናሽ ምግብ አላበላም ትምበል ጦርፓ። አንተ ቆይ የሼፍ ዮሐንስን ታሪክ ሳይ ማለት ነው በጣም የሚያሳዝነኝ ነው የምላችሁ። እንደዛ አለ የተባለ ሼፍ ቋንጣ ከብሩንዲ ቆስጣ ከሶማሌ እያመጣ ሲበላ የነበረ ታዋቂ ሼፍ እንደዚህ ምግባቱ እንደዚህ እህቱ ግፍ ሰርታበት እንደዚህ ከስቶ በቃ አራበኝ ፍርድ ቤት ላይ ነው እስከማለት ሲደርስ ማለት ነው በጣም ያዘንኩት። አረ እህቱ ግን ተይ፣ አረ ሴቶች ተው። እዚህ ጋር የሼፍ ዮሐንስን ቪዲዮ አይቼ በጣም አዘንኩት ለፋሚሊዎቻቸው። ዌል ሪስፔክትድ ፋሚሊ ሌጋሲ ትተው የሄዱ ፋሚሊዎች በዚህ መልኩ ሶሻል ሚዲያ ላይ መውጣት አልነበረባቸውም። አንድ ጊዜ ቪዲዮ ሰርቼ ነበረ። ልጆቼን ቤታችን የባለቤቴና የኔ ቤት ነው፣ የእናንተ ቤት አይደለም። ስለዚህ 20 ዓመት ሲሞላችሁ 18 ዓመት ሲሞላችሁ ይሄን ቤት ለቃችሁ ትወጣላችሁ። የገዛውላችሁ አልጋ እስከዛ ድረስ የምትተኙበት ነው እንጂ ቤቱም ሆነ አልጋው የእናንተ አይደለም ብዬ ቪዲዮ ሰርቼ የኢትዮጵያ ሕዝብ ተውት በቃ ደለዘኝ ነው የምላችሁ። እንደ በርበሬ ተደልዤ ተሰጣው። በወቅቱ አብሬያቸው የምሰራቸው ቢሮ የስራ ባልደረቦቼ ራሱ እንዴት እንደዚህ አይነት ቪዲዮ ትሰሪያለሽ በቃ ተሳቀው
ቆይ እንንገራት አንንገራት ምናምን ተባብለው ቢሮ ጧት ስገባ በጣም ተቆጥተውኝ ነበር። አስረዳዋቸው እንዴት እንደሆነ። so this is an evidence for that the way we raise our kids ኢትዮጵያ ውስጥ ትክክል ነው ብዬ አላምንም። ውርስ ጠባቂ የሆነ ልጅ ማሳደግ የለብን። በጣም ፓምፐር እያደረግን ነው ልጆችን እናሳድገው። የዛሬ ወጣቶች ውርስ ጠባቂዎች ናቸው። ያንን ደግሞ እኔ ዝም ብዬ አይደለም ማወራው፣ በኤቪደንስ ነው የምናገረው። which is 2 አመት ይግባኝ ሰሚ ፍርድ ቤት ውስጥ አዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት ውስጥ ረዳት ዳኛ ሆኜ ሰርቻለሁ። more than 50% of the case is የሁከት ይወገድልኝ ጥያቄ ነው። ሁከት ይወገድልኝ ልጅ አባቱን ከሶ ያውም በቀበሌ ቤት ከቀበሌ ቤት ይውጣልን አባታችን ብለው ተከራከሩበት ኬስ አይቻለሁ፣ ሰርቻለሁ። ሶ ብዙዎቹ ኬዞች የሁከት ይወገድልኝና የውርስ ጥያቄ ናቸው፣ በቤተሰብ መሀል የሚነሳ። እንደዛ አይነት ትውልድ ክሬት ማድረግ የለብንም። ኦኬ ሶ ሼፍ ዮሐንስ እግዚአብሔር እጅን ባርኮ የሰጠ ሰው ነክ። ካንተ እኛ መማር የምንፈልገው ኦር ልጆቻችን ኦር የኢትዮጵያ ወጣት መማር ያለበት እንዴት እጆቹን ተጠቅሞ እግዚአብሔር የሰጠውን ጊፍት ተጠቅሞ እንዴት ሰርቶ ማሳየት እንደሚቻል። አም ሶሪ እዚህ ቦታ ላይ ስላየው ግን ፕሊስ ዴሊት አድርገው። ኢትስ አ ፋሚሊ ኢሹ which የቤተሰቦችን ክብር የሚነካ ዴሊት አድርግና ሴትል አድርጉ ያለባችሁን ችግር። ሶሻል ሚዲያ ችግር አይፈታም፣ የቤተሰብ ችግር ያለብን ፐርሰናል ችግር አይፈታም በምንም ታምር። ሶሻል ሚዲያ ላይ ስላመጣው እሱ ጋር ያለው ችግር በምንም ታምር ሊፈታ አይችልም። እኔ የገንዘብ ችግርም ደግሞ አይመስለኝም፣ ነው የሚመስለኝ። እኔ በቃ በሰዓቱ የነበረው ንዴት ማትፈልጉትን ነገር ከባህሪያችሁ እንድትወጡ ያረጋችኋል ማለት ነው። የሌላችሁን ባህሪ ሁላ ነው እንድታወጡ የሚያረጋችሁና በጣም በቃ ያቺን ሰዓት ቢያልፋት ኖሮ ጥሩ ነበር ብዬ አስባለሁ። በሰዓቱ ወዲያውኑ ነው መሰለኝ ቪዲዮ ሰርቶ የለቀቀው። ኢንስታግራም ላይም ቲክቶክ ላይም ሁሉም ላይ ነበር የለቀቀው። ሁሉም ሰው እንዲያየው ፈልጓል። በቃና ምንም ለስሙ ምናምን አትጨነቁ። ስለሚመጣባችሁ ነገር እንደዚህ አይነት ማስተዋሉን ብቻ አጥቷል ይመስለኛል። እና እንጃ አይ ነው የሆነ የተሰማው ስሜት ይኖራል። እቱም ጥፋተኛ ልትሆን እኮ ትችላለች፣ ግን ማነው ጥፋተኛ አይደለም። እዚህ ጋር እኛ እሱ አይመለከተንም። የፋሚሊ ኢሹ ነው፣ ራሳቸው ናቸው መፍታት ያለባቸው። ግን እዚህ ጋር መውጣቱ እኔ አሁንም ልክ ነው ብዬ አላምንም። እዚህ ያለውበት ሀገር ላይ አሜሪካን ሀገር በጣም ገወዞች ናቸው። በ18 አመታቸው ነው፣ ይሄ ለወጣቱ ነው። ወጣቶች ስሙ በደንብ በ18 አመታቸው ነው ከቤታቸው የሚያስወጧቸው so that they can be independent። ነገ ከእህትና ከወንድም ጋር በውርስ መጣላት የለብህም። that's very nasty by the way። ውርስ ጠባቂ መሆን የለብህም። እግዚአብሔር በሰጠ እጅ እግዚአብሔር በሰጠ ጭንቅላት ነው መስራት ያለብህ። የዛኔም ብለሲንጉና ደስታው በጣም ትልቅ ይሆናል። ያለው ብለሲንግ የምታገኙት ነገር ማለት ነው። ሻክ ኦኒልስ የሚባል የኤምቢኤ ባስኬትቦል ተጫዋች ልታውቁት ትችላላችሁ ብዙዎቻችሁ። እሱ የሚያራምደውን የላይፍ ፕሪንሲፕል ልጆቹ ላይ እዩት። 3 ወንድና 3 ሴት ልጆች አሉት። ሁሉንም የሚነግራቸው if you want to touch my cheese ይላቸዋል። my cheese ማለት ገንዘቤን መንካት ከፈለጋችሁ ያውም በዊል ነው፣ በዊል ኑዛዜ ትቶላቸው ነው እንጂ ሲሞት ዝም ብለው ዘው ብለው አይመጡም። ንብረቱ ላይ በስነ ስርዓት አከፋፍሎ ነው የሚሄደው ማለት ነው። የኔን ቺዝ if you want to touch my cheese you have to bring me 2 degrees ይላል። he's right okay 2 ዲግሪ ላላመጣ ሰው ዊሌን እንኳን ውርስ ኑዛዜን እንኳን አይነካም ይላል። ኦኬ ሴቶቹ ልጆቹም እንደዛው። ኦኬ ሶ ሁሉም አሁን ብታያቸው ልጆቹ they are successful. Please I advise you to see and to follow this guy life principle over his kids. ገርም ሰው ነው ግን it's a big life lesson for Ethiopian parents ማለት ነው። እና የዛኔ እኔ እንደዛ ሲጮህብኝ ሶሻል ሚዲያ ባልናገርስ ብዬ ነበር። እውነቴን ነው የማወራችሁ። ልጆች በፍጹም ውርስ ጠባቂ ሆነው ማደግ የለባቸውም። ወጣቶች ውርስ ጠባቂ መሆን የለባቸውም። በራሳቸው የሚሰሩ መሆን አለባቸው። እኔ እኮ ያስማማሉ ሁላችንንም። በዚህ የተነሳ ተቃወሟት አልገባኝም። እነሱ ልጆች ውርስ ጠባቂ ሆነው ማደግ አለባቸው የሚል አመለካከት ያለው ሰው አለ ማለት ነው። ከባድ ነው። እስኪ ወይ እኛ የምንኖርሰው ነገር ስለሌለን ይሆናል ምናልባት። አሁን እኮ ያደጉት ሀገሮች በደንብ ዌል ስታብሊሽድ የሆነ ሲስተም ያላቸው
ኦኬ ገና ከ18 ዓመታቸውና ከሃይ ስኩል ነው ስለ ስራ እንትን የሚያስተምሯቸው እሺ ሶ ፕሊዝ ሼፍ ዮሐንስ ዴሊት አርግና አንተ የተባረከ እጅ ጥሩ እጅ ያለ ሰው ነክ ከዚህ በላይ መስራት ትችላለህ family business should stay in the box of family አይደለ it should not be raised in the social media so out of respect for you ነው in video የሰራሁት ብዙ ስራ miraculous የሆነ ስራ ስለሰራ እንትሩ ላይ የኬተሪንግ ቢዝነሱ ላይ አይደለ so please delete የሚገርም ኢሜጅ ያለው ሰው እኮ ነው ስቲል ከእንትና ጋር እንኳን በነበረው ኢሹ እንደዚህ አይነት የሚያዋርድ ነገር አልነበራቸው እውነቱን ለመናገር ማለት ነው በጣም ሴክሬት አድርገውት ነበረ ከሄርመን ጋር ራሱ የነበራቸው ግንኙነት ሲጣሉም ያን ያህል በቃ ያን ያህል ምንም የሚታወቅ ነገር አልነበረም በምን እንደጣሉ ምናምን ዲቴል እንደዚህ ተወጥቶ ቪዲዮ የተሰራበት ነገር እንኳን አልነበረም እንኳን እንደዚህ የቤተሰብ እንደዚህ ከባድ ነው ይሄ ደግሞ ጭራሽ መውጣት ያልነበረበት ነገር ነበር እኔ ደበረኝ እውነት ለሱ ማለት ነው የምር ይሄንን ሼፍ ሳይ ምን እንደተሰማኝ ታውቃላችሁ እኔ ራሴን ግለ ታሪክ መጻፍ እየጻፍኩ እንደሆነ ታውቃላችሁ ኦልሞስት ሊያልቅ ነውና በጣም ብዙዎቹ ጎሄድ በጣም ጎበዝ ምናምን ጻፊ ነው ሲሉኝ የነበሩትና አንድ ሰው በደንብ እንደዚህ የሚታወቅ ሰው በጣም ምሁር ሰው በቀደም ሚቲንግ ነበረንና መከረኝ ምን አለኝ ለምንድነው ይሄ መጽሐፍ ምጽፊው ሲለኝ ከኔ ታሪክ ብዙ ሰው እንዲማር ስለምፈልግ ከልጅነቴም ካሁንም ከተደበቀው ከሳቅ ጀርባ ያለውን እውነት አውቆ እንዲማር ስለምፈልግ ምናምን ስለው ልብስሽን ለብሰሽ አውርተሽ ይሄ ነው ታሪኬ ብለሽ ሰው መማር ካልቻለ አውልቀሽ ጠባሳሽን እያሳየሻቸው ይሄ ነው ብትያቸው መጠቋቆሚያና መሳቂያ ነው የሚያረጉሽ ስለዚህ ጠባሳ አንዳንዴ አውልቆ ማሳየት ለሰዎች ትምህርትን አይሰጥም ሆነ ቀን አስተምራለሁ ብለሽ መሰደቢያ ወይም ደግሞ ችግርሽን መሳለቂያ ደሞ አንቺ እንዳትባይ ተጠንቀቂ ያለና ይሄ ሼፍ በጣም የሚገርም ሬስቶራንት ነበር የነበረው መቼም እሱ ያንን የመሰለ ምግብ እየሰራ ዛሬ ላይ ምግብ ይርባዋል ብሎ ማሰብ ከባድ ነው በጣም ኩል በጣም ማቹር በጣም ዘናጭ በጣም ጽድት ያለ ሰው ነው ጥያቄ የለውም አይደለ ስለዚህ መናገር ስላልቻለ ነው ይመስለኛል ዛሬ ያንን ነገር ትቶ አውልቆ ጠባሳውን ሊያሳየን ሲመጣ ብዙዎቻችን ይወት አለንና ዛሬ የመከረኝ ምክር የመጻፉ ገባኝ በጣም ነው ገባኝ ቻው ዞሮ ማውጣቱ ለሱ ከማሰብ እኮ ነው አብዛኛው ሰው የተናገረው መጠቋቆሚያ መደረጉ ያው አይቀርም ነው እኮ አሁን እኮ ያው መቀለድ ይሆናል የሆነ ነገር በተነሳ ቁጥር እንደዚሁ እንግዲህ የተለያዩ ሚሞች እየሰሩበት ነው ያለው እና አንዳንድ ሰው ያው ለሱ ከማሰብ ባይሰራው ቪዲዮን ባይሰራው ጥሩ ነበር ነው በቃ ያው ይሄ ነገር እንደሚመጣ ይታወቃል እንደዚህ አይነት ነገር ካረገ ሰው ሲንገዳገድ ይደገፋል እንጂ አይገፈተርም ነውር ነው ኦኬ የሆነ የሰውን ወረስ ሞመንት ሪፖስት ሼር ኮፒ ሊንክ ከማድረጋችን በፊት ሌትስ ፓውዝ የሆነ ያዛርጉት እስቲ አትሞቱም it is not የሆነ የመንግስት ፖለቲካ ጉዳይ አይደለም ይሄ እንትን አይደለም የሰው ፐርሰናል ላይፍ ነው አንዳንድ ጊዜ ቤተሰብ መሃል እንደዚህ አይነት ግጭት አለመግባባት ምናምን ሲኖር በጣም ከባድነቱም ታውቁት የመንግስት ከፍተኛ ኃላፊ የነበረ ሰው በቃ በጣም ብዙ ነገር ብዙ ሚሊዮን ሰዎች የሚመራ ፕሬዝዳንት ምናምን የቤተሰብ ግጭት ሲኖር በቃ በትክክል ማሰብ አይችልም የሆነ በቃ ብሬን ፎግ ነው የሚገጥማችሁ ይሄ በቃ እንትናችሁ ይነጠቃል መክሊታችሁ ይነጠቃል ይሄ ሊደርሺፕ እንትናችሁ ሁላ ነው በትክክል ማሰብ አትችሉ በቃ ላይክ ሲምፕል አስ ዳት ሶ that might be what happened to him እንጂ የምግብ ችግር ምናምን ነው ምናልባት የዲሲፕሊን ጉዳይ ይሆናል there is something that he is fighting for so acknowledge እናድርጋን ነገር የኛ ጉዳይ እስካልሆነ ድረስ በቃ move on scroll እና ወደ ሌላ ነገር ግቡ ምንድነው እንደዚህ የሰውን እንትን የሰው ምንድነው የሚባለው የሰውን መከራ የኛ መዝናኛ እናድርገው እንጂ በቃ like ይሄ ሰው እንደዚህ ቲክቶክ ላይ ወይ ሌላ ሶሻል ሚዲያ ላይ እንደዚህ የተደጋገመ ነገር ሲያደርግ አይተነው አናውቅም he is very successful businessman he was የምግብ ጉዳይ አይደለም እንደነገርኳችሁ ይሄ once የኢትዮጵያ አየር መንገድ ቢዝነስ ክላስ ሼፍ የነበረ ሰው ነው on top of that he's a restaurateur he's very successful entrepreneur so እንደምታዩት he is very actively ብዙ ነገሮች ላይ ስፖርት ምንም ላይ
ኢንቮልቭ የሚያደርግ ሰው ነው። የሆነ ነገር እንደዚህ አይነት ነገር ሲያጋጥመው ለመጣል አንደርደር እንጂ የሆነ ኤምፓቲ የሚባል ነገር አኮለ የት ነው ግን እኛ እንትናችን እንደዚህ ተነጥቆ የተወሰደብን ግን like how is that our business sometimes በቃ እንደዚህ ለማላገጥ በቃ እንዴት መስራት የማይችል የሆነ ምናምን እናንተም ሰርታችሁ በልታችሁ ኖራችኋል እንኳን ይኖርሚን የምግብ ችግርማ እንደሌለበት ሁሉም ሰው ያውቃል። ያው ግን እንደዛ ሳይሆን ቀርቶ ለምን ራሱን ያው እንደዚህ መቀለጃ መሆኑ እንደማይቀር ያውቀዋል እሱም እና የዛች ሰዓት ስሜቱን ቢቆጣጠር ነው በቃ። ቶርቲሊኒ ለመብላት አብረን እንዘጋጅ። ውጣ ከዚህ እንኪ አንቺ ስላልሽ ነው እበላለሁ። ያዲያ ቶርቲሊኒ እንደከለከለችን ተመልክታችኋል። በ48 ሰዓት ውስጥ ቶርቲሊኒ ተስተካክሎ በህዝብ ፊት ካልተሰጠኝ ሚስጥር ነው የምዘረግፈው። ዲልስ ግን ምን ይሻላል ግን ቶርቲሊኒ ለመብላት አብረን እንዘጋጅ። ሶሻል ሚዲያ ላይ ምን ያናደደኛል መሰላችሁ? የቤት ገመና የቤት ጣጣውን አምጥቶ እዚህ የሚዘረግፍልን ሰው በዚህ ወጥቶ በዚህ ወጎ ሚስቴ እንደዚህ አርጋ እናቴ እንደዚህ ሆነ አባቴ በጣም ነው የሚያናዱኝ። እግዚአብሔርን ከሁሉም በላይ በጣም ያናደደኝ የቤት ገመና ማለቅ ያለበት ቤት ነው። ገፋ ሲል ቤተሰብ አለ፣ እናት አባት፣ ከዛ ጎረቤት ምናምን በቃ እዛው ነው መጨረስ ያለባችሁ። ካሜራ መደቀን አያስፈልገውም። ለቤተሰብ ጣጣ ለቤተሰብ ገመና። ትላንትና አንድ ቪዲዮ ሲዘዋወር ስላየሁኝ ነው የሼፍ ዮሐንስ እህቱን ቪዲዮ እየቀረጸ ምግብ አልሰጥም ስትለው እናት አባቱ ሬስቶራንት ውስጥ ምግብ አልሰጥም ስትለው ይሄንን ቪዲዮ ቀረጸ። ከዛ አትሰጭኝም ምናምን ብሎ ካሜራ ደቀንና እንደዚህ በ24 ሰዓት ጊዜ ሰጥሻለሁ፣ ይሄንን ነገር አስተካክለሽ የእናቴ አባታችን ቤት ነው የፈለኩትን መብላት እችላለሁ፣ አስተካክለሽ ያሳመጽሽብኝን ሰራተኞች ምናምን እንድትሰጭኝ 24 ሰዓት ነው የምሰጥሽ፣ አለበለዚያ ይሄንን ይዤ ወደ ፍርድ ቤት ነው የምሄደው ብሎ ፖስት ነው ያደረገው። አትልክላትም? ስልክህን አላነሳ ካለች ቴክስት በ24 ሰዓት ውስጥ ይሄንን ነገር ማታደርጊ ይሄ ነገር የማይሟላልኝ ከሆነ ቴክስት አደርግላታለሁ። እንዳልከው በ24 ሰዓት ውስጥ ካልተደረገልህ ጉዳዩን ወደ ህግ ይዘው ትሄዳለህ። ለኛ ነግረህን አሁን እኛን ያየነውልህ። አሁን እኮ እንጃ እዛ ጋር በትክክል ማሰብ እንደዚህ እንዳንተ እንደዚህ በሰዓቱ በትክክል ማሰብ እኔ ይችላል ብዬ አልገምትም። ንዴት ይኖራል። የፈለገ እኮ አምብል አይነት ሰው ምናምን ቢሆን ራሱ እንደዚህ አይነት ሲቹዌሽን ላይ እኔ እንጃ እኔ ራሱን በትክክል ማሰብ ይችላልና እሱ እንደሚለው እንደዚህ ማሰብ ይችላል ብዬ እኔ አልገምትም። በሰዓቱ የወሰነ ውሳኔ ሲያልፋውን ሊቆጨው ይችላል። በሰዓቱ የወሰነ ውሳኔ እርግጠኛ ነኝ በቃ በትክክለኛው አይምሮ እያሰበ ነው ብዬ ለማለት እኔ ይከብደኛል። እኔ እውነቱን ለመናገር እኛ ለሷ ነው ሼር የምናደርጋት። እኛን መሀል ላይ ማስገባት አስፈላጊ አይደለም። በቃ ከዛ ደግሞ ሼፍ ዮሐንስ ማርያምን አዝኛለሁ ያንን ቪዲዮ ስላየው። አንተ እንደዛ ወርደህ ምግብ እስከ መከልከል ደረጃ እግዚአብሔር ይጠብቀን ሁላችንን። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹ ነበሩ። በቀጣይም እንግዲህ እንደዚሁ በሌላ ትሬንዲንግ እና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ቸር ቆዩልኝ። ባባይ